እንጃ ማዘሯ። አዞ ይኸውልሽ ያየሽው ነገር ካለ እውነቱን ንገሪኝ። ኧረ ወፍ ማዘሯ፣ እኔ ምንም አላየሁም። እና ምንም የለም? አዎ ምንም የለም ማዘሯ። እሺ ይኸውልሽ እዩ ላይ የተለየ ነገር ካየሽ ግን ቶሎ ንገሪኝ እሺ? ምን ማለቴ እንዲሁ እንግዳ ነገር። እንግዳ ከመጣ ነው ማዘሯ? ኡፍ አንቺን እኮ ማስረዳት በራሱ ትልቅ ስራ ነው አዞ። ስላልገባኝ እኮ ነው። ለምንድን ነው የማይገባሽ? ያወራሹ ቋንቋ ነው አልገባኝ። እሱ የሆነ እንደሆነስ ለምን አይገባሽ እንዴ ማዘሯ? አንቺም እኮ የማወራው ቋንቋ አይገባሽ። በቃ እሺ የተለየ ጸባይ ካየሽ ነው ያልኩሽ። ጸባይ ለማለት ነው ማዘሯ? አዎ። አይ እሺ ሄሎ ፍሪኳ። ወይ ያዙ ፒስ ነሽ? ደህና ነኝ። አሁን ደግሞ ከአንቺ ጥሩ ዜና ልሰማ ነው መሰለኝ። ይበልጥ ደህና ለመሆን እየተዘጋጀው ነው። አቤል የአክስቱ ያሳዳጊው የማሚቲ ነገር ግራ ስላጋባው የሆነ ቀን ተኝቶ እያለ ነበረ። ርብቃ ቤት አልነበረችም። ከጓደኛዋ ጋራ ከቤት ወጥተው ነበረ። እሷ ልሸኛት ብላ እንደሄደች እናም ሽታ ስለነበረ እሱ ገብቶ ተኝቶ ነበር። እናም አቤል ያየው ህልም ምን ነበረ? ማዘሯ ርብቃን ሳሎን ላይ ተኝታ ያለ አፍናት ልትገላት ስትል ከእንቅልፉ ይባንንና ሲነሳ ግን ርብቃ ከጎኑ ተኝታ ነበረ። ማዘሯ እንደዛ ያሰባት እንግዲህ የእሱ አሳዳጊው እያልን ንጥራት እንግዲህ እሱ ራሱ ወይዘሮ አልማዝ ብሎ ጠርቷታል። እንደምታውቁት ወይዘሮ አልማዝ ተከበሪ ብሎ እንግዲህ ያሳደገችው ሞግዚቱ ነች። እኛ የሚመስለን እናቱ ነበር የመሰለችን ለመጀመሪያ ጊዜ ወደ ቤቱ ስትመጣ ማለት ነው። ነገር ግን አሳዳጊው ናት። አሳዳጊው መሆኗ ከእናትነት አይለያትም ማለት አይከለክላትም እናትነትን። ነገር ግን ያው እንዳልወለደችው አስባ ክፋት የምትሰራ ካልሆነ በስተቀር ማሳደጓ እናት ከመሆን አያግዳትም። እና እንግዲህ የእሷን ሁኔታ ስላየ ነው በህልሙም የሆነ ነገር ታረጋታለች ብሎ ይፈራ ስለነበረ እንደዛ የቃዠበት ቀን ነበረ። በዛም የተነሳ እንግዲህ አሁን ላይ ርብቃ የታገተች ጊዜ ውስጡ እየተጠራጠረ ያለው እሷን ነው። ያሳየችው የጸባይ ሁኔታ እሷ እንዳገተቻት የሚያሳይ ነው። በሌላ በኩል ደግሞ መቲ ያለች መቲ የርብቃ ልጅ መግደል ትፈልጋለች። የቤት አጋዣቸው ርብቃ እርጉዝ እንደሆነች ከነገረቻት ጊዜ በኋላ መቲ በጣም ተናዳለች። ምክንያቱም ደግሞ እዩ እሷን አሁን ላይ እንደማይፈልጋት አረጋግጣለች። በፊት አንድ ቀን ይወደኛል የሚፈልገውን ነገር ካገኘ ከኔ ጋር ይሆናል በማለት ከአቤል ጋር ሆና የውሸት ፍቅር እያጫወታት አቤልን እንግዲህ ወረቀቱን እጇ እስክታስገባ ድረስ እሱንም ለእዩ ብላ ነው እንግዲህ የበዛን ሰዓት ማለት ነው ብዙ ነገር ዋጋ ከፍላለት ነበረ። እዩ ግን በተደጋጋሚ ያን ወረቀት እጅሽ ላይ ስታመጭ የኔና ያንቺ ፍቅር ይታደሳል ይላት ነበር። እናም ይሄ ነገር ነጋ ጠባ ተመሳሳይ የሆነባት መጣ። አሁን ላይ መቲ እዩን ከውስጧ አውጥታ ጥለዋለች። ምክንያቱም ደግሞ በተደጋጋሚ ብታየውም ለራሱ ለስሜቱ እንጂ በፍጹም እንደ ሰው እንኳን እንደማይቆጥራት ነው ያየችው። አስባችሁታል? የሚያፈቅራችሁ ወንድ ከሌላ ወንድ ጋር ተኝታችሁ ስትመጡ ምንም የማይመስለው ከሆነ እናንተ በዛ ሰው ልብ ውስጥ ምንም አይነት ቦታ የላችሁም። እና እንግዲህ እዩ እሱን ነበር እያደረገ የነበረው። ይህ ነገር ከረፈደን ቢሆን መቲ ገብቷታል። ነገር ግን እዩን ስትተው ደግሞ አቤል እንደሚያስፈልጋት አወቀች። ርብቃ ጋር አብረው እንዲሆኑ አትፈልግም በፍጹም። እዩን ይቅርታ ጠይቃ ወደ እዩ ህይወት መመለስ ትፈልጋለች። መጀመሪያ ላይ ይቅርታ ያላለችበት ምክንያት እዩ ስላለ ተገላገልኩት ብላ ነበር። አሁን ላይ በእዩ ተስፋ ቆርጣለች። እሱ ለስሜቱ እንደሚፈልጋት ከዛ ውጭ ግን በጣም እንደሚንቃትና የሚፈልገውን ነገር እንድታመጣለት እየተጫወተባት እንደሆነ ስላወቀች ነው። እና አሁን አቤልን ፍለጋ ላይ ናት። ነገር ግን ሌላ ነገር ተፈጠረባት። እሱም ደግሞ የርብቃ ማርገዝ ነው። ርብቃ እርጉዝ መሆኗን ከሰማች በኋላ የቤት አጋዣቸውን እንግዲህ የቤት አጋዦቸው ራሱ የተቀጠረችው በእሷ ትዕዛዝ ነው። እሷ ናት ያመጣቻት። ዋና ስራዋ ደግሞ እዛ ቤት ያንን ፋይል ሰርቃ እንድትመጣ ነበረ። ነገር ግን ፋይሉ እስካሁን እየተገኘ አይደለም። ፋይሉ ምናልባትም እኔ የምጠራጠረው ነገር ቢኖር ፋይሉን
አቤል ሳያነሳው አይቀርም ወይም ደግሞ ወስዶ ሳያሰራው አይቀርም ለማንም ሰው ሳያማክር። ምክንያቱም ቤት ውስጥ በጣም እየተፈለገ ይገኛል። እዚህ ቀደም ካስታወሳችሁ እዩ ወደ አቤል ክላስ በመግባት ርብቃ ታማ ሳሎን ተኝታ ስለነበረ የአቤልን ክላስ ሲበረብር ፋይሉን ያገኘዋል። እናም በደስታ እንግዲህ ስልክ ሁሉ ደውሎ አብረውት ለሚሰሩት እዩ ብቻውን አይደለም የሚሰራው አብረውት ስለዚህ ወረቀቱ ትንሽ ከበድ ያለ ነገር ያለው ይመስላል። ግልጽ ስላላደረጉልን ነው ሊገባን ያልቻለው። ብቻ ስለ ውርስ ነው። ነገር ግን ብቻውን አይደለም ሌሎች ሰዎችም ከጀርባው አሉ እና ወረቀቱን እንዳገኘው ደውሎ ሲነግራቸው ቶሎ ይዞት እንዲመጣ ይነግሩታል። እሱም በደስታ እንግዲህ ወረቀቱን አገኘሁት ብሎ መሳቢያውን ዘግቶ ሊወጣ ሲል ነበር ድንገት ርብቃ ከተኛችበት ተነስታ መጣ ከኋላ የነካችው። በዛን ሰዓት እንግዲህ ዘወር ሲል ርብቃ ግን ወዲያው ራሷን እንደመሳት ብላ ወደቀች። እሱን በድንጋጤ እሷን ሲያነሳ በዛ ቅጽበት እያለ ድንገት አቤል ስለመጣበት ወረቀቱን ወደ ቦታው መልሶት ነበረ። እኔ ግን ርብቃ እዩን እያታለለችው ይመስለኛል። ብዙ ጊዜ ደጋግሞ ነው የጠየቃት ያንን ወረቀት እንድትሰጪው ይፈልጋለሁ። እኔ ላንቺ ብዙ ነገር ሚስጥር እየደበኩልሽ ነው። አንቺ ደግሞ ያንን ከአቤል ወስደሽ ወረቀቱን ስጭኝ ይላታል። እሷም እንግዲህ በተደጋጋሚ እሺ ምንም ችግር የለውም እሰጣለሁ ትላለች። ነገር ግን የዛን ቀን እንደውም ሲጀምርም ወደዛ ክላስ የገባችው እሱ ምን ሊያደርግ እነሱ ክላስ እንደገባች ቼክ ለማድረግና ወረቀቱን እየበረበረ እንደሆነ ስታውቅ ሆን ብላ ራሷን የሳተች መሰለች። እናም እንግዲህ ወረቀቱን ከዛ በኋላ አንስታ የደበቀችው ይመስለኛል። ለዛ ነው ቤት ውስጥ የጠፋው እንጂ አቤል ያስቀመጠው ያን ወረቀት እዛው ፊት ለፊት ነበረ። አቤል ምንም አይነት ጥርጣሬ ውስጡ ላይ ስለሌለ ማለት ነውና ርብቃ እንደምናስባት የዋ ሴት አትመስለኝም። በጣም ብልህና አስተዋይ ሴት ናት። ስለዚህ ያን ወረቀት አንስታ ከደበቀች በኋላ ነው እንግዲህ እዩን እሺ አፋልግሃለሁ ወረቀቱን እያለች እንዴት ነው ጊዜውን እየወሰደችበት ወይም ደግሞ እያዘናጋችው ያለችው ማለት ነው። ነገር ግን አሁን ላይ ነገሩ ተቀይሮ መቲም ጭምር ያን ወረቀት አጥብቃ እየፈለገችው ትገኛለች። ይሄ በጣም ከባድ ነው። ወረቀቱን ሁሉም ሰው እንዲፈልግ ያደረገው ነገር የአቤል ስም ስለሌለበት ነው። የአቤል ስም የለበትም ማለት ደግሞ ማንኛውም ሰው ካገኘው ለራሱ ያንን ወረቀት ሊጠቀመው ይችላል ማለት ነው በቀላል ደረጃ። ስለዚህ ይሄ ነው አሁን አሳሳቢ የሆነው። በአቤል ስም ቢሆን ኑሮ በቀላሉ ማንም ሰው እሱን የሚመኝም ሰው አይኖርም። ነገሩ ግን በስሙ አይደለም። ለዛም አሁን ላይ ማሚቴ ሳትቀር ወረቀቱን ትመኘዋለች። እዩ ይመኘዋል። ከቤት ውጭ ያለችው መቲም ሳትቀር ወረቀቱን ትመኘዋለች። እዛ ቤት የተቀጠረችው የቤት አጋዣቸው ወረቀቱን ሰርቃ እንድታመጣ ነበር። እሱ እየተሳካላት አይደለም። ከዚህ ቀደም ለማዘሯ የእንቅልፍ መድኃኒት ሰጥታ ቤቱን እንድትፈትሽ ብትነግራትም ማዘሯ ግን የቀረበላትን የምግብ ማለት ነው እራት ላይ ነበረ ጭራሽ ጠቅልላ ራሷን ልታጎርሳት ነበረ። በዛም የተነሳ ያ ነገር ከሽፎባታል ልጅቷ ማለት ነው። ከዛ በኋላ ግን ሌላ መድኃኒት ትሰጣታለች ቀይራ። በእርግጥ ሰራተኛዋ ይሄንን እኔ በፍጹም ርብቃ ላይ አላደርግም፣ ርብቃ በጣም መልካምና ጥሩ ልጅ ናት ብላ ነበር። ያው አንዳንዴ ጥሩ ስትሆኑ መልካም ሆኖ ብቻ ለሰዎች መልካም ከሆናችሁ በራሱ ጊዜ መልካምነታችሁ ከምንም ነገር ይጠብቃችኋል። ማለት ሞኝ መሆንና መልካም መሆን ይለያያል። ሞኝ መሆን ሳይሆን መልካም በቃ ለሁሉም ነገር መልስ ሰጪዎች መሆን የለብንም። ሁሉ ነገር በክፋት ማየት የለብንም እና መልካም ልብ ካለን ያ መልካምነታችን በራሱ ይጠብቀናል ከመጥፎ ነገር። እና እንግዲህ የቤት አጋዣቸው በፍጹም ርብቃ ላይ ይሄን አላደርግም ነው ያለችው። እንዴት እንደወደድኳት። ነገር ግን መቲ ቤተሰቦቿን እንደ ምንድነው በኔ እጅ ናቸው ቤተሰቦች አይነት ነገር እያለች እያስፈራራቻት ትገኛለች። እናም ለርብቃ መድኃኒቱን ሰጫትና ልጇ እንዲሞት ፈልጋለሁ ነው ዋና አላማዋ ይችኛዋም እንግዲህ በቤተሰቦቿ ስላስፈራራቻት ስትስማማ እያየናት ነው። ነገር ግን በፍጹም ርብቃ ላይ ይሄን አታደርግም። እሷ ልትሰጣት እንግዲህ እንዳዘዘቻት ወደ ቤት ብትመጣም ርብቃ ግን ቤት አልነበረችም። በዛን ጊዜ ነበር የታገተችው። እናም በመጨረሻ እንግዲህ ርብቃ ማን ያግታት ምን ያግታት ሳይታወቅ ወደ ቤት ተመልሳለች። ነገሩ ሁሉ ግን ወደ ማሚቴ ነው የሚጠቁመው።
ምክንያቱም ደግሞ አንደኛ የእሷ መኝታ በር ላይ ጫማዋ ተገኝቷል። ሁለተኛ ደግሞ የራሷ የማሚቲ የእጅ አምባር የርብቃ እጅ ላይ አለ። ማዘሯ እሱን ስታየው በጣም ደንግጣ ነበረ። እና የኔ ውድ ቤተሰቦች እንግዲህ ርብቃ ድራማ ክፍል 22 ይህን ይመስል ነበረ። ቸር ቆዩልኝ።